ሀያሉ አባይ ከምንጭነት እስከ ወንዝነት ናይል ወይም አባይ በአማርኛ የዓለማችን ረጅሙ ወንዝ ነው። ከደቡብ ወደ ሰሜን አፍሪካ 6695 ኪሎ ሜትር ይፈሳል። የናይል ተፋሰስ ሁለት ዋና ዋና ገባር ወንዞች ያሉት ሲሆን እነርሱም ነጭ አባይና ጥቁር አባይ ሲሆኑ በ11 ሀገራት በአጋርነት ስር ያሉ ናቸው። ሀገሮቹም ኢትዮጵያ፣ ኤርትራ፣ ግብጽ፣ ሱዳን፣ ደቡብ ሱዳን፣ ኡጋንዳ፣ ኬንያ፣ ታንዛኒያ፣ ብሩንዲ፣ ሩዋንዳና ዲሞክራቲክ ሪፐብሊክ ኮንጎ ናቸው። የነጭ አባይ የሚመነጨው በደቡብ ምስራቅ አፍሪካ በታላላቅ ሐይቆች ክልል በኡጋንዳ ውስጥ ከሚገኘው ቪክቶሪያ ሐይቅ ነው። ከዚያ በመነሳት በታንዛኒያና በኬንያ በኩል በማድረግ ወደ ሰሜን አቅጣጫ ይፈሳል። የጥቁር ወይም ብሉ ናይል ወንዝ ደግሞ መነሻው ከኢትዮጵያ ደጋማ አካባቢዎች ነው። ሁለቱ ታላላቅ ገባር ወንዞች ሱዳን ላይ ተገናኝተው ወደ ሰሜን አቅጣጫ ወደ ግብጽ ይፈሳሉ። ከዛም ወደ ሜዲትራኒያን ባህር ይገባሉ። መረጃዎች እንደሚያሳዩት 70% የኢትዮጵያ ታዳሽ የገጸ ምድር ውሃ የሚመነጨው በአባይ ተፋሰስ በኩል ሲሆን 85% የናይል ወንዝን ዓመታዊ ፍሰት ከዚህ ተፋሰስ ያገኛል። ላለፉት ሺህ ዓመታት ሀያሉ የናይል ወንዝ ታላላቅ የአፍሪካ ስልጣኔዎችን እንዲፈጠሩ ያስቻለ ሲሆንና በተፋሰሱ ሀገራት መካከልም ያለ መግባባቶች ምክንያት ሲሆን ቆይቷል። ብዙ ጥንታዊ ስልጣኔዎች በወንዞች ዳርቻ እንደተፈጠሩ የዓለም ታሪክ ያስታውሰናል። ለምሳሌ የሜሶፖታሚያ ስልጣኔ በቲግሪስ ወይም ኤፍራጥስ ወንዞች ላይ፣ የጥንታዊ ቻይናውያን ስልጣኔ ደግሞ በየሎ ወይም ቢጫ ወንዝ ላይና የጥንቷ ህንድ ስልጣኔ በኢንዱስ ወንዝ ዙሪያ እንደተፈጠሩት የግብጽ፣ የአክሱም ወይም የአቢሲኒያ፣ የአሁኗ ኢትዮጵያና የኑቢያ ወይም የአሁኗ ሱዳን ጨምሮ ግዙፍ የአፍሪካ ስልጣኔዎች ደግሞ በአባይ ወይም አባይ ወንዝ ዙሪያ ተመስርተዋል። ይህ ሀያሉ የናይል ወይም አባይ ወንዝ በረሃማ የሆኑትን የግብጽና የሱዳን አካባቢዎች ወደ ለምለም የእርሻ መሬትነት ለመቀየር የመስኖ ምንጭ ሆኖ ሲያገለግል ቆይቷል። በንጽጽር የተቀሩት 9 የላይኛው ተፋሰስ ሀገራት ግን እስከዛሬ የናይል ውሃ በጣም በትንሹ ወይም ወደ 2% ብቻ ለመስኖ ልማት ተጠቅሟል። የናይል ተፋሰስ ካለው ውጣ ውረድ ባለፈም በተፋሰሱ ወሰን ውስጥ ለሚኖሩ ከ272 ሚሊዮን በላይ ዜጎች የኑሮ መሰረት መተዳደሪያ ጸጋ ነው። የዓለም ባንክ የ2020 መረጃ እንደሚያመለክተው በአሁኑ ወቅት አጠቃላይ የአባይ ሀገራት ህዝብ ቁጥር 539.2 ሚሊዮን እንደሆነ ይገመታል። ከዚህም ውስጥ የኢትዮጵያ 115 ሚሊዮን ገደማ ሲሆን የግብጽ ደግሞ 102.3 ሚሊዮን ነው። በበጋ መስኖ የታገዘ የኩታ ገጠም ግብርና ለአየር ንብረት ለውጥ ተላማጅነት በአባይ ዙሪያ በኢትዮጵያ የሥራ አጥ ቁጥር በየዓመቱ ቢጨምርም የግብርናው ዘርፍ በሀገሪቱ ዋነኛ የሥራ ምንጭ ሆኖ መቀጠሉን የማዕከላዊ ስታቲስቲክስ ኤጀንሲ መረጃ ያመለክታል። ይሁንና ለእርሻ የሚሆን ለም መሬት መራቆትና ለእርሻ የሚሆን መሬት የማዘጋጀት ተግባር የደን መመንጠር በፍጥነት እንዲጨምር አድርጓል። ጥናቶች እንደሚያመለክቱት ኢትዮጵያ ከ70 ሚሊዮን ሄክታር በላይ የሚለማ መሬት ያላት ቢሆንም 12 ሚሊዮን ሄክታር መሬት ብቻ ነው የለማው። የዓለም አቀፉ የውሃ ማኔጅመንት ማዕከል በሳተላይት የተደገፈ መረጃ ላይ እንደሚገምተው በ2015 በአውሮፓውያኑ በናይል ተፋሰስ አጠቃላይ በመስኖ ከሚለማው መሬት በኢትዮጵያ በኩል የለም 489,000 ሄክታር ነው። የኢትዮጵያ ዓመታዊ አማካይ የመስኖ እድገት መጠን ከ1989 እስከ 2018 በአውሮፓውያኑ ባሉት ዓመታት 35.1% የነበረ ሲሆን ይህ መጠን ከአማካይ በታች ቢሆንም እንኳን የሱዳን፣ ግብጽ፣ ኬንያና ሩዋንዳ አንድ ላይ ተደምሮ እንኳን የተሻለ ነበር። የኢትዮጵያ ኢኮኖሚ በዋናነት በግብርና ላይ የተመሰረተ ሲሆን ይህም የሰብልና የእንስሳት ምርትን ይጨምራል። ዘርፉ ለ45% ሀገራዊ አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ፣ ከ80% በላይ የሥራ ዕድል ፈጠራና ከ90% በላይ የውጭ ምንዛሬ ገቢ አስተዋጽኦ ያደርጋል። ነገር ግን የኢትዮጵያ ኢኮኖሚ በተለይም በግብርናው ልማት እንደ አየር ንብረት ለውጥ እንዲሁም የወጪና ገቢ ምርቶች ዓለም አቀፍ ዋጋ መለወጥ ባሉ ምክንያቶች እጅግ በጣም የሚናጋ መሆኑን የ2020 የጂአይዝ ጥናት ያሳያል። እንዲሁም በአውሮፓውያኑ በ2019 ብቻ 3428 ሄክታር የሚሸፍን ሰብል ወድሟል። በኦቻ 2020 ሪፖርት መሰረት የጎርፍ አደጋ ከ470,000 በላይ ሰዎችን ያጠቃ ሲሆን ከ300,000 በላይ ሰዎችን አፈናቅሏል። ከዚህ ውስጥ 80% የሚሆነው በሶማሌ ክልል ነው። በአውሮፓውያኑ 2020 ደግሞ ከተለመደው ከፍ ያለ ዝናብ በመጣሉ የናይል ወንዝና አንዳንድ ገባር ወንዞቹ ከፍተኛ ደረጃ ላይ በመድረሱ በሱዳን ዙሪያ ያሉ ማህበረሰቦች ላይ ከፍተኛ ውድመት አደረሰ። ከጁላይ 2020 አጋማሽ ጀምሮ ደግሞ የተስፋፋው የጎርፍ አደጋ ቢያንስ የ100 ሰዎችን ህይወት ቀጥፏል። ከ110,000 በላይ ቤቶችንም አፈራርሷል ወይም አውድሟል። በአውሮፓውያኑ አፕሪል 2022
በዓለም የሜትሮሎጂ ድርጅት የታተመ ጋዜጣዊ መግለጫ እንደሚያመለክተው ምስራቅ አፍሪካ ለአራተኛ ተከታታይ ጊዜ የዝናብ እጥረት ተጋርጦባታል። ይህም ባለፉት 40 ዓመታት ተከስቶ በማይታወቅ መልኩ ኢትዮጵያን፣ ኬንያንና ሶማሊያን ወደ ድርቅ ችግር ውስጥ ይከታል። በWMO ትንበያ መሰረትም በኢጋድ ክልል ውስጥ ከ29 ሚሊዮን በላይ ሰዎች በድርቅ ምክንያት ለከፍተኛ የምግብ ዋስትና ጦት ተጋልጠዋል። የ2022 የIPCC ሪፖርት እንደሚያሳየው የአየር ንብረት ለውጥ ከፍተኛ ጉዳት ያደረሰ ሲሆን በመሬት ይዞታ፣ በንጹሃና የባህር ዳርቻ እንዲሁም በውቅያኖሶች የባህር ስነ ምህዳር ከጊዜ ወደ ጊዜ ሊቀለበስ የማይችል ኪሳራ እያስከተለ ነው። እንደ አፍሪካ ልማት ባንክ ዘገባ አፍሪካ ለአየር ንብረት ለውጥ ተጽዕኖዎች በጣም የተጋለጠች አህጉር ነች። በተለይ በላይኛው የናይል ተፋሰስ አካባቢ የሚገኙት ምዕራብ ኢትዮጵያ፣ ደቡብ ሱዳንና ዩጋንዳ በአየር ንብረት ጽንፍ ምክንያት የእርሻ ስራ መቆራረጥ አደጋ ተጋርጦባቸዋል። ኢትዮጵያ በአውሮፓውያኑ ከ1980 ጀምሮ ላለፉት 4 አስርት ዓመታት 10 ዋና ዋና የድርቅ ወቅቶችን አስተናግዳለች። እናም አማካይ ዓመታዊ የሙቀት መጠንም 0.37 ዲግሪ ሴንቲግሬድ በየ10 ዓመቱ እያደገ ሲሆን አብዛኛው የአየር ሙቀት መጨመርም የተከሰተው በአውሮፓውያኑ 1990ዎቹ ሁለተኛ አጋማሽ ላይ ነው። የUSAID የዘላቂው አጋርነት መረጃ እንደሚያሳየውም ከ2015 እስከ 16 የተከሰተው የኤልኒኖ ክስተት በምስራቅ ደቡብና መካከለኛው ኢትዮጵያ ላይ ሰፊ አካባቢዎች ድርቅ ሲያስከትል በሰሜን ምስራቅና ማዕከላዊ ክልሎች ደግሞ የዝናብ መጠኑ ከአማካይ ዝቅ ብሎ 65 በመቶ በታች ሆኖ ቆይቷል። በጣም በተጎዱ አካባቢዎች 1 ሚሊዮን የቤት እንስሳትና 75 በመቶ የሰብል መሬቶች የጠፉ ሲሆን ከ10 ሚሊዮን በላይ ሰዎችም አስቸኳይ እርዳታ ፈላጊዎች እንዲሆኑ አድርጓል። ከ2 ዓመት በፊት በተደረገ ጥናትም በዝናብ ላይ የተመሰረተው የሰብል ምርት ከ2.1 እስከ 4.1 በመቶ የቀነሰ ሲሆን ይህም በኢትዮጵያ አጠቃላይ የሀገር ውስጥ ምርት ውስጥ ከ2.4 እስከ 9.7 በመቶ ቅናሽ አሳይቷል። አሁን ያለው የኢትዮጵያ ሕዝብ ብዛት ወደ 120 ሚሊዮን ገደማ ሲሆን በ2050 ከ200 ሚሊዮን በላይ ይሆናል ተብሎ ይጠበቃል። በ2050 የዓለም ሕዝብ ቁጥር ከ9.1 ቢሊዮን እንደሚበልጥ ሲገመት በሚቀጥሉት 40 እና 50 ዓመታት የሚታየው የሕዝብ ቁጥር ለውጥም በአብዛኛው የአፍሪካና በአህጉሩ በሕዝብ ብዛት ሁለተኛ ላይ በምትገኘው ከኢትዮጵያ የሚጠበቅ ነው። ግብርናችንን ባህላዊ ከሆኑ አነስተኛ ደረጃ ወደ መካከለኛ ወይም በሰፊ መስኖ ስራ የሚታገስ ከፍተኛ የበጋ ሜካናይዝድ የግብርና ስራ የማሸጋገር እድል ካልተፈጠረ የምግብ ዋስትናን ማረጋገጥ አንችልም። ምክንያቱም የመሬት እጦት ተጋርጦብናልና። በቀጣዩ ሳምንት በዚሁ በአባይ ተፋሰስ ዙሪያ ስላለው የመስኖ ልማት ስራ አነሳለሁ።